ሰላም ጤና ይስጥልኝ የጆቲቶር ተከታታዮች እንደምን አላችሁ? ጆኒ ነኝ ከጆቲቶር። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ሲ ፕላስ ፕላስ ላይ አራተኛውን ፓርት ነው ይዤላችሁ የመጣሁትኝ። ሶስተኛው ፓርት ላይ ያየነው ነገር ምንድነው? ቫሪያብሎች ምንድናቸው? ፕሮግራሚንግ ላይ ሲ ፕላስ ፕላስ ላይ ቫሪያብል ምንድነው የሚለው ነገር አውርተናል። ቫሪያብሎችን እንዴት ዲክለር ማድረግ እንችላለን? ሩልስ ኦፍ ቫሪያብልስ የሚባሉት ምንድናቸው? እና ደግሞ እንደገና ደግሞ ያየነው ምንድነው? ስለ ዳታ ታይፖች አይተናል አይደል? ስለ ኢንቲጀር፣ ስለ ፍሎ፣ ስለ ደብል፣ ስለ ካር የሚባሉ ዳታ ታይፖች አውርተናል። እነኚህ እጅግ በጣም ፕሮግራሚንግ ላይ እጅግ በጣም ወሳኝ የሆኑ ነገሮች ናቸው። ስለ ቫሪያብል ማወቅ አለብን፣ ስለ ዴታ ታይፖች ማወቅ አለብን። ራይት። ስለዚህ ባለፈው ሶስተኛው ፓርት ላይ ሲ ፕላስ ፕላስ ሶስተኛው ፓርት ላይ በአጠቃላይ ስለ ቫሪያብል እና ስለ ዳታ ታይፖች አውርተናል። ስለዚህ እዚህ ሶስተኛው ቪዲዮ ላይ የሰራ ነው ምንድን ነው ሁለት ጊቭን ነምበሮችን ቫሪያብሎችን ዲክላር አድርገን ሁለት ጊቭን ነምበሮችን እንዴት መደመር እንደምንችልና እንዴት መቀነስ እንደምንችል አይተናል። ራይት። ዛሬ የምናየው ደግሞ አራተኛው ፓርት ላይ የምናየው ምንድን ነው እንዴት ሲ ፕላስ ፕላስ ላይ ካልኩሌተሮችን መስራት እንችላለን። የትኛውን ነምበር ስትሰጡት እንዴት መደመር ይችላል፣ እንዴት ማባዛት ይችላል፣ እንዴት ማካፈል ይችላል፣ እንዴት መቀነስ ይችላል የሚለውን ነገር ዛሬ ያሳያችኋለሁ ማለት። ስለዚህ አንድ የሲ ፕላስ ፕላስ ፕሮግራም እንሰራና መደመር እንዲችል፣ ማባዛት እንዲችል፣ ማካፈል እንዲችል፣ መቀነስ እንዲችል ማድረግ እንዴት እንደምንችል አሳያችኋለሁ ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። አሁንም እንደምታዩት ጆቲቶር የሚባለው ዩቲዩብ ቻናል ላይ አዲስ ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ እና እንደገና ደግሞ ይሄ ቪዲዮ ቫይራል እንዲወጣልኝ ብዙ ሰዎች ጋር እንዲደርስ ለሁሉም ሰዎች ሼር ማድረጋችሁ እንዳረሱ። መልካም ቆይታ ይሆንላችሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ስለዚህ እንደተለመደው ምንድነው የምናደርገው የሲ ፕላስ ፕላስ ፕሮግራማችሁን ትከፍታላችሁ። እኔ የምጠቀመው ምንድነው ብያለሁ ኮድ ብሎክ ነው። ስለዚህ ቀጥታ ኮድ ብሎክ ነው የምከፍተው። አሁን ኮድ ብሎክን ከፍቼ ዳ ላይ ነው ፕሮግራሙን የምጽፈው ማለት ነው። ልክ እንደዚህ ኮድ ብሎክን ከከፈተላችሁ በኋላ ፕሮግራማችንን እዚህ ላይ እንጽፋለን ማለት ክሬት ኒው ፕሮጀክት ኮንሶል አፕሊኬሽን ጎ አለ። ልክ ባለፈው ሲ ፕላስ ፕላስ ኔክስት ካልኩሌተር ነው የምንሰራው። ካልኩሌተር ቱ አልኩትኝ ካልክቱ ኔክስት ን ፊኒሽ። አሁን እዚህ ሜን ውስጥ ነው አይደል የምንሰራው። ፕሮግራም ኤክስኪዩሽን የሚጀምረው የት ነው ያልነው? ሜን ሰር ነው ብለናል። ስለዚህ እዚህ ውስጥ ነው የምንሰራው አሁን። ስለዚህ ምንድነው የምናደርገው? አሁን ሁለት ነምበሮችን የሚደምር የሲ ፕላስ ፕላስ ፕሮግራም ለመስራት እንሞክር። ስለዚህ ምንድነው የምናደርገው? ቫሪያብሎችን ዲክላር ለማድረግ መጀመሪያ ሲንታክሱ ምንድነው የሚሆነው ብለናል? ዳታ ታይፕ ነው። ከዳታ ታይፕ ቀጥሎ ደግሞ ምንድነው ቫሪያብል ኔም ነው የሚከተለው ብለናል አይደል? ስለዚህ ዳታ ታይፕ ለምሳሌ ኢንት አልኩትኝ፣ ኢንቲጀር ዳታ ታይፕ። ስለዚህ እነኚህ ኢንቲጀር ዳታ ታይፖች ምንድነው ነው ዩዝድ ፎር ስቶሪንግ ሆል ነምበርስ አይደለ? ወይም ኢንቲጀሮችን ብቻ ስቶር ማድረግ የሚችል የዳታ ታይፕ አይነት ነው። ስለዚህ ኢንት አልኩት። ከዚህ ከዳታ ታይፕ ቀጥዬ ቫሪያብል ነው የማስቀጥለው። ለምሳሌ ቫሪያብል ኔሜን ነም ዋን አልኩትኝ፣ ነም ዋን አልኩትኝ። ዴን ሰሚኮሎን እዚህ ጋር ሁሌ መጨረሻ ላይ ሰሚኮሎን እንጠቀማለን ብለናል። ሁለተኛውንም ኢንት አልኩና ነምቱ አልኩትኝ፣ ቫሪያብል ኔሜን ነምቱ ሰሚኮሎን። ከዛ ሶስተኛውን ዳታ ታይፕን ፍሎት አልኩትኝ። ፍሎት ለምንድን ነው ያልኩትኝ? ለምሳሌ ነጥብ፣ ለምሳሌ አውትፑታችሁ የሁለቱ ድምር የነሟና የነምቱ ድምር መጨረሻ ላይ ለምሳሌ 50.50 ቢመጣ ምንድነው የሚሆነው? ፍሎት ካላችሁት 50.50 ይሰጣችኋል። ራይት። ግን እዚህ ጋር ኢንት ብትሉ ዳታ ታይፓችሁን ግን የሁለቱ ድምር 50.50 ቢሆን ምንድነው የሚያደርገው? ነጥብ 50 ይተዋትና 50 ብቻ ነው የሚሰጣችሁ ማለት ነው። ራይት። ፍሎት ከሆነ ግን ዴሲማል ቫልዩዎችን መቀበል ይችላል ማለት ነው። ስለዚህ ፍሎት ብዬ ሰም እለዋለሁ ማለት ነው። ፍሎት ሰም አልኩትኝ። ከዛ እዚች ጋር መጥቼ ሲአውት ምን ልበለው? ኢንተር ነሟን ስላሽ ኤን። እቺ ስላሽ ኤን ማለች ምንድን ነው ያልነው? ኒው ላይን ማለት ነች ነው ያለው አይደል? ስላሽ ኤን ወይም ምን ተብሎ ይጠራል? ኒው ላይን ለመስራት ስትፈልጉ ኢንድ ኤል ነው። ሁለቱም አዲስ መስመር እንደሆነ አውርተናል። ከዛ በኋላ ምንድነው የምናደርገው? እዚች ጋር መተም እናደርጋለን ሲኢን እንላለን። ራይት። ሲኢን ማን ነው ኢን የምናደርገው? ነምበር ዋንን ታስገባላችሁ ማለት ነው። ነም ዋንን ታስገባላችሁ። ከዛ አሁንም ሲአውት ኢንተር ነምቱ ስላሽ ኤን ከዛስ ሲኢን ማንን? ነምቱን እናስገባለን ከኪቦርድ ላይ ማለት ነው። ይሄ ፕሮምፕት ተብሎ ነው የምንጠራው። ግልጽ ነው። ፕሮምፕት ይባላል። ከኪቦርድ ላይ እንድናስገባ የሚያዝን ነገር ነው ፕሮምፕት። ስለዚህ አሁን ነሟና ነምቱን እንድናስገባ። ከዛስ ሰም ኢዝ ኢኳል ቱ ነም ዋን ፕላስ ነም ቱ አይደለ? ነምቱ። ስለዚህ ሰም ማለት የሁለቱ ድምር ነው። የነሟና የነምቱ ድምር ማን ላይ መጥተው ነው የሚቀመጠው ማለት ነው? ሰም ላይ ነው የሚቀመጠው ማለት ነው። ሰም የምትባለው ቫሪያብል ላይ ማለት ነው። ከዛ ምን እንላለን? ሲአውት
sum is ብዬ ምን እላለሁ? sum the sum is sum ከዛ ኢንድ ኤል ሁለቱ አንድ ናቸው። ኢንድ ኤል እና ስላሽን ምንድን ነው ብለናል? አዲስ መስመር ነው። አሁን ይህን ረን ብናደርገው ደስ ያላችሁትን ቁጥር ስትሰጡት ሁለቱን ነምበር ይደምርላችኋል ማለት ነው። then behold run ለምሳሌ 10ን ሰጠሁትኝ ኢንተር 20ን ሰጠሁትኝ ኢንተር። ስለዚህ ሰሚስ እንት ይሆናል 30 ይሆናል ማለት ነው። ራይት ግልጽ ነው። የፈለጋችሁ ነምበር በሰጡት እንደዚህ መደመር ይችላል ማለት ነው። ሌላ ደግሞ ማባዛት እንዲሰራልን ከፈለግን ምን ማድረግ እንችላለን? ማባዛት እዚህ ስር መተን ማባዛት ለመጨመር ሁለት ነምበሮች እንዲያባዛ እዚህ ጋር መተን ምን ማለት እንችላለን ከፈለግን? ኢንት መል መልቲፕሊኬሽን ለምሳሌ ኢንት መል ከዛ እዚህ ጋር መተን መል ኢዝ ኢኳል ቱ ነም 1 ታይምስ ነም 1 ታይምስ ነም 2 ከዛ ከዚህ ስር እንመጣና ደግሞ ምን እናደርጋለን? ሲአውት the multiplication is mel ከዛ ኢንድ ኤል። አሁን ይሄ የሲ ፕላስ ፕላስ ፕሮግራም መደመርም ይሰራል፣ እንደገና ምንም መስራት ይችላል ማለት ነው። ማባዛትንም ይሰራል ማለት ነው። ቢውልድ ራን አሁን 10 ኢንተር 20 ኢንተር ለሰሚ 30 ለመልቲፕሊኬሽን ኢዝ 200 ማለት ነው። ስለዚህ ማባዛትንም መደመርንም ይሰራል ማለት ነው። ግልጽ ነው። ደስ ያላችሁን ነምበር ስትሰጡት በዚህ አይነት መንገድ ይደምራልም ያባዛልም። እሺ እንዲያካፍል ከፈለግንስ ምንድን ነው የምናደርገው? እዚህ ስራ አይደል? የሚያካፍልም ሲሰራ ልክ እዚህ ምስተር መጣ ምን ማድረግ ቫሪያብል ዲክላር ማድረግ ኢንት ለምሳሌ ዲቪዥን ከዛስ እዚህ ስር መጣን ደግሞ ምን እንላለን? ዲቭ is equal to num1 over num2 ከዛ እዚህ ጋር መጣን ደግሞ cout the div is div ከዛ ኢንድ ኤል አሁን ቢውልድ ኢረር አለው። ለምንድነው ኢረር አለው? ዲቭ እዚች ጋር ነው ስህተቱ። ችኛዋ ምን መሆን አለበት? እንደዚህ መሆን አለበት ዳይሬክሽን እና num1 ቢውልድ num1 እቺ ዳይሬክሽን ሳተን እቺ ዳይሬክሽን እንደዚህ እንዳለች num1 ኦቨር num2 ኦኬ ቢውልድ ዩሲ num1 አያችሁ። አሁን ሶስቱንም ይሰራል። ቢውልድ ራን 10 ኢንተር 20 ኢንተር ለሰሚ 30 ዘ መልቲፕሊኬሽን 20 the division is 0 ግልጽ ነው። ተግባብተናል። በዚህ አይነት መንገድ እንደዚህ መስራት ይቻላል ማለት ነው። ስለዚህ ምን ቀረን? ሰብትራክሽን ቀርቷል። ሰብትራክሽኑ እናንተ ስሩት። ሌላ ጥንቃቄ ማድረግ ያለባችሁ እዚህ ጋር ዲክላር አደረጋችሁ ቫሪያብል እዚህ ጋርም ዘ ሴም መሆን አለበት። ለምሳሌ እዚህ ጋር ዲቭ በስሞል ሌተር ነው አይደል ዲክላር አደረኩት። እዚች ጋር መጥቼ ዲቭን በካፒታል ሌተር ባረጋት ኢረር ነው። ዲቭ አያችሁት? እዚህ ጋር ዲክላር ባረኩት ነው የሚሄደው። እዚህ ጋር በስሞል ሌተር ዲክላር ስላደረኩትኝ ይሄ ኮድ እስከሚያልቅ ድረስ ምንድን ነው የማደርገው? በስሞል ሌተር ነው የማደርገው። አሁን ረን ባረገው እዩት። ቢውልድ ራን አያችሁት? ኢረር ነው። እዚህ ጋር አስምሮባችኋል ቀይ ዲቭ። ስለዚህ እቺ ምን ማድረግ አለባችሁ ማለት ነው? እቺን ስሞል ሌተር ማድረግ ይጠበቅባችኋል ማለት ነው። ስሞል ስታደርጉት አሁን ቢውልድ አያችሁት? ዲቭ እዚች ጋር እቺ ነች አያችኋት? ቢውልድ አሁን ኢረር የለውም ማለት ነው። ራይት። ስለዚህ እናንተ መቀነስ እንዴት መስራት እንደሚቻል ደግሞ እናንተ ስሩና ሳዩኝ። ኮሜንት ላይ ጻፉልኝ። የሰራችሁትን ኮድ ኮሜንት ላይ አስቀምጡልኝ። ስለዚህ ልክ ነው ልክ አይደለም የሚለውን ቼክ አድርጌ ምላሽ እሰጣችኋለሁ ማለት ነው። ስለዚህ በዚህ አይነት መንገድ መማር ትችላላችሁ። የትኛውን ነምበር ማባዛት፣ መቀነስ፣ ማካፈል እና
መደመር የሚችል የሲ ፕላስ ፕላስ ፕሮግራም መስራት ትችላላችሁ ማለት ነው። ስለዚህ በአጠቃላይ ሲምፕል የሆነ ካልኩሌተርን ሲ ፕላስ ፕላስ ላይ በዚህ አይነት መንገድ መስራት ትችላላችሁ ራይት። ስለዚህ ይሄ አሁንም ይሄ የዩቲዩብ ቻናል ለብዙ ሰዎች ተደራሽ እንዲሆን ይሄ ቪዲዮ ለብዙ ሰዎች ተደራሽ እንዲሆን አሁንም ሼር ማድረጋችሁ እንዳረሱ። ጆኒ ነኝ ከጆቲቶር። መልካም ጊዜ ሁላችሁ። ሰላም ነው። ቻው ቻው።